ሰላም ጤና ይስጥልን እንደምን አላችሁ። ሳምንታዊው የጤናው በቤቶ ፕሮግራማችን አሁን ጀምሯል። ዛሬ ለየት ያለ ፕሮግራም ወደ እናንተ ይዘን መጥተናል። በቅርቡ ወደ የቤታችሁ የሚደርስ አንድ ወሳኝ ምርት ላይ ነው ውይይት የምናደርገው። እዚህ ስቱዲዮ እንግዶችን ጋብዣለሁ። ፕሮግራሙን በማቅረብና በማዘጋጀት አማረ ተመስገን አብሬያችሁ ቆያለሁ። በ011 274 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። በፎሊክ አሲድ በልጽጎ ወደ የቤታችሁ ለሚደርሰው ጨው በጣም በሰፊው እንወያያለን። ከኢንዱስትሪ ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንግዶችን ጋብዣለሁ። እንግዶቼ ራሳቸውን እንዲያስተዋውቁ ከወዲሁ ጋብዛለሁ። በቅድሚያ ግን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም። እስኪ ዶክተር ጌታቸው አስተዋውቁልን። አመሰግናለሁኝ። ይሄ ስለተመቻቸንም እጅግ አድርገን ማመስገን እንፈልጋለን። እኔ ስሜ ዶክተር ጌታቸው ቶሌራ እባላለሁኝ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ሆኜ እየሰራሁ ነው። መልካም። እሺ ዶክተር ደበበ። እሺ ስለጋበዛችሁኝ በጣም አመሰግናለሁኝ። ስሜ ዶክተር ደበበ ወርቁ ይባላል። በኢንዱስትሪ ሚኒስቴር ስር የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ። መልካም አመሰግናለሁ። ዶክተር ማስረሻ። አመሰግናለሁ። እኔም ዶክተር ማስረሻ ተሰማ እባላለሁ። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከፍተኛ ተመራማሪ እንዲሁም የስርዓተ ምግብ የአካባቢ ጤናና ተላላፊ ያልሆኑ በሽታዎች ምርምር ዳይሬክቶሬት ዳይሬክተር ነኝ። መልካም ተመልካቾች አብራችሁን ስትቆዩ እንግዲህ በርከት ያሉ ሀሳቦች ታገኛላችሁ ከኛ ጋር። በተለይ ከጨው ጋር በተያያዘ እንግለር ብዙ አመታት አዮዳይዝድ የሆነ ጨው እንድትጠቀሙ ስንመክር ነበረ። በእኛም ሀገር ሲተገበር የቆየ ነው። በተለይ በኢንዱስትሪዎች የሚመረት አዮዳይዝድ የሆነ ጨው ከቅርብ ጊዜው ደግሞ በምርምር ከአዮዲን በተጨማሪ በፎሊክ አሲድ የበለጸገ ጨው እንግዲህ ወይ የቤታችሁ በቅርቡ ይደርሳል ተብሎ ይጠበቃል። ስለሱ ነው ዛሬ ሰፋ ያለ ውይይት የምናደርገው። ይህ ጨው ምንን ይከላከላል፣ ለማን አስፈላጊ ነው የሚለውንም አብረን የምናነሳ ይሆናል። እንደው ለመጀመሪያ ያክል ግን የኛ ሀገር የጤና ፖሊሲ ለረጅም ጊዜ መከላከል ላይ መሰረት ያደረገ ነውና እንደው ከዛ አንጻር ጨው ላይ ፎሊክ አሲድን የመጨመሩ ነገር አልዘገየም ወይ? እንደው ከፖሊሲው አንጻር ሀሳቡ አልዘገየም ወይ የሚለው እንደ መግቢያ ብናነሳ። በጣም ጥሩ ጥያቄ ነው የተነሳው። አሁን ከደረስንበት እሳቤና አሁን በጥናት አሁን ቅድም የተባለውን ሁለቱንም የያዘ ጨው ፎሊክ አሲድንም አዮዲንም የያዘውን ጨው ከማምረት አንጻር እጅግ በጣም ዘግይተናል። ነገር ግን እንደ ኢትዮጵያ የምንጠቀመው የነበረው ምንም የለም ሳይሆን የፎሊክ አሲድንና የአይረን እንክብሎችን በጤና ተቋማቶች ለእናቶች ይቀርብ ነበር። እሱ በሚቀርብበት ጊዜ የዚህ ችግር በሌላ አነጋገር ውጤታማነቱ በአገር አቀፍ ደረጃ በጤና ሚኒስቴር መሪነት በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጥናቶች ይደረጉ ነበር። በተለይ መጨረሻ ላይ ያደረግነው ጥናት ከፍተኛ ችግር እንዳለ፣ ይሄ የነርቭ ዘንግ ክፍተት ችግር በጣም እየተስፋፋና አገር አቀፋዊ ችግር እንደሆነ ገብቶናል ማለት ነው። ስለዚህ በ2012 ይሄ መፍትሄ ምን ማምጣት አለብን፣ ምክንያቱስ ምንድን ነው የሚለው ነገር በተገቢው ጥናት ተደረገ ማለት ነው። ቅድም እንዳልኩት እንክብሉ ቢቀርብም እርግዝና በኢትዮጵያ ብቻ ሳይሆን ዓለም አቀፍ በሆነ መልኩ አብዛኛው እርግዝና ታቅዶ አይደለም የሚደረገው። ይሄ ችግር ደግሞ የሚከሰተው እናቶች ወደ ጤና ጣቢያ ስመጡ በምርመራ ጊዜ ኦልሬዲ ችግሩ እንደተከሰተ ነው የምንረዳውና ስለዚህ ለሱ ትልቁ ችግር ይሄን ፎሊክ አሲድ ቢያንስ በትንሹ ከ4 ሳምንት በፊት መውሰድ አለባቸው እናቶች ሲሆን ሳይረገዝ ከሆነም ግን ከዘገየም ቢያንስ በእርግዝናው በ4 ሳምንት ውስጥ እርግዝናው ከመከሰቱ ከ4 ሳምንት በፊት መውሰድ አለባቸው። ምክንያቱም ፎሊኩ በደማቸው ውስጥ በቂ በሚሆን ደረጃ መኖር አለበት። ምክንያቱም ቅድም ያልነው የነርቭ ዘንግ ክፍተት ችግሩ የሚከሰተው በዚች አርግዞ በ4 ሳምንት ውስጥ ስለሆነ ማለት ነው።
ስለዚህ ትክክለኛው መፍትሄ በየቤቱ የሚደርስ ሳያስቡት ከምግቦቻቸው ጋር ሊወስዱ የሚገባ ፎሊክ አሲድን ሊሸከም የሚችል ምግብ ያስፈልጋል የሚለው እሳቤ ከዛ ነው የመጣው ማለት ነው። ስለዚህ በ2012 ይህን መረጃ ለጤና ሚኒስቴር ስናቀርብ የነበሩት አመራሮች መፍትሄውን ራሳችሁ አምጡት፣ ስለዚህ በምን እንዴት እናቅርብ፣ ስለዚህ ተቋም ስለሆነ ኤግዛክትሊ ስለዚህ እስከዛሬ የእንክብል አይረንም ፎሊክ የያዘውንም በመንግስት በጤና ጣቢያዎች እያቀረብን ያለ ነው። ስለዚህ ወደ ቤት ሊያደርስ የሚችል ምን አይነት መንገድ ነው የሚለው ተመልሶ ወደ ራሳችን መጣ ማለት ነው። ስለዚህ የዚህ ምርምርና ጥናት መነሻ ሆነው ከዛ ጊዜ ጀምሮ ሰርተን አሁን በ2018 እፋ ያደረግነው አሁን ቅድም የተገለጸው ጨውንም ማነው አዮዲንንም ፎሊክንም ሊይዝ የሚችል ጨው ተመረጠ ማለት ነው። ከሌሎቹ በምን አይነት መልኩ ለምን ጨው የሚለውን ደግሞ እየተዋየን እንሄዳለን። በጣም አሪፍ። በዚህ ሳምንት መጀመሪያ አካባቢ ከዶክተር ማስረሻ ጋር በህብረተሰብ ጤና ኢንስቲትዩት ላቦራቶሪ ተገኝቼ ከሱም ጋር ቆይታ አድርጌ ነበረ። ምስሎችንም ቀራርጬ ነበርና የምርምር ስራው መቼ ተጀመረ፣ እንዴት ተካሄደ የሚሉትና በተለይ ያለፉትን የላቦራቶሪ ሂደቶች ከሙቀት አንጻር ጭምር የሚያልፉትን ሂደቶች አብረን ቆይታ አድርገን ነበረ። እሱን ፕሮዳክሽን እስኪ ደግሞ ተከታትለን እንመለስና ከዛ በኋላ ወደ እናንተ ውይይት እንቀጥላለን። ተመልካቾቻችን የምትከታተሉት ሳምንታዊ የጤና በቤቶ ፕሮግራማችን ነው። ዛሬ በፎሊክ አሲድ ከበለጸገ ጨው ጋር በተያያዘ ሀሳብ አስተያየት እያነሳን እንገኛለን። በ011 27 4235 ላይ ደውሉልን። ምላሽ ማብራሪያ ወደ እናንተ መልሰን የምናደርስ ይሆናል። ፕሮዳክሽኗን ተመልክተን እንመለስ። ዶክተር ማስረሻ ተሰማ እባላለሁ። የዚህ ጥናት ዋና አስተባባሪ ወይ ፒአይ ነኝ። እንዲሁም ደግሞ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የስርዓተ ምግብ የአካባቢ ጤናና ተላላፊ ያልሆኑ በሽታዎች ምርምር ዳይሬክቶሬት ዳይሬክተር ነኝ። የዛሬ 6 ዓመት አካባቢ ወደ 2019 አካባቢ በኢትዮጵያ የአመታዊ ወይም የኒውሮ ሰርጅን አሶሲዬሽን ሚቲንግ ይደረግ ነበረ ወይ ስብሰባ። እንግዲህ እዚህ ስብሰባ ላይ ከኒውሮ ሰርጅኖች በኢትዮጵያ ውስጥ በተለይ የነርቭ ዘንግ ክፍተት እየጨመረ መምጣቱን ለጤና ሚኒስቴር ሪፖርት ተደረገ። እንግዲህ ያንን ሪፖርት አድርጎ የጤና ሚኒስቴር ያው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያው የሚኒስቴር መስሪያ ቤቱ የቴክኒካል ኢንስቲትዩት ስለሆነ ለዚህ መፍትሄ እንዲመጣ በጤና ሚኒስቴር በኩል ተጠየቀ። እንግዲህ ያንን ጥያቄ መሰረት በማድረግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የመጀመሪያ ስራ ያደረገው ይሄን ችግር በዓለም ላይ ምን ይመስላል፣ በእኛ ሀገር ምን ይመስላል የሚለውን ስኮፒንግ ሪቪው እና በተለይ የፖሊሲ ብሪፍ ሰራ። እንግዲህ ለዚህም ደግሞ የሚሆኑ የተለያዩ አካላትን ከከፍተኛ ትምህርት ተቋማት ከአጋር ድርጅቶች ይህንን አብሮ ሊሰሩ የሚችሉ ቴክኒካል ቲም አዋቅሮ ዓለም አቀፍ ሁኔታዎችንም በመገምገም ያለውን ዶክመንት አዘጋጀ። እንግዲህ በዚህ ዶክመንት ላይ እና በዓለም አቀፍ ደረጃ ላይ ከታዩ ልምዶች አንዱ ብዙ አገራት የፎሊክ አሲድ እጥረትን ወይም የነርቭ ዘንግ ክፍተትን የቀነሱት አብዛኛው ህብረተሰብ የሚመገበውን ምግብ በማበልጸግ ቀንሰዋል። ጎይተር የዛሬ 20-30 ዓመት በኢትዮጵያ በጣም ከፍተኛ የጤና ችግር ነበረ። በብዙ ክልሎች እንዲሁም በየመንገዱ ብዙ ሰውን እናገኝ ነበረ። ጨው ላይ አዮዲን በማበልጸግ አሁን ቨርቹዋሊ እንግዲህ ጎይተርን ሙሉ በሙሉ በሚባል መልኩ በኢትዮጵያ ውስጥ አጥፍተናል። ይሄ አንዱ ተሞክሮ ነው እና ስለዚህ ጨው ላይ ፎሊክ አሲድ ብንጨምር አንደኛ ከህብረተሰቡ ተደራሽነት አንጻር፣ ከዋጋ አንጻር፣ ሁለተኛ ደግሞ ጨው ኢትዮጵያ በቂ የሆነ ጨው አላት። ከዛም አኳያ ከዋጋ አንጻርም ከአዋጭነትም አንጻር የተሻለ ሊሆን ይችላል የሚል መነሻ ሀሳብ ተነሳ። እንግዲህ ይሄ መነሻ ሀሳብ ሲነሳ ጨው ፎሊክ አሲድ ጨው ላይ ገብቶ አዮዲንን ጨምሮ የተጠና ጥናት በሀገራችን የለም። በሌሎች ሀገራት በሙከራ ደረጃ በህንድ በወቅቱ እየተጠና ያለ ጥናት ነበረ። ይሄም ውጤቱን ለማወቅ አልተቻለም። ስለዚህ ኢትዮጵያ ውስጥ የመጀመሪያው ስራ ፎሊክ አሲድን ጨው ውስጥ መጨመር ይቻላል ወይ የሚለውም በላቦራቶሪ ይሄንን ማምረት የመጀመሪያው ስራ ነበረ። ይሄንን በላቦራቶሪ አመረትን።
እዚህ ጋር እንደምታዩት ይህንን ካመረትን በኋላ የመጀመሪያው የምርምር ጥያቄ የሚሆነው ጨው ውስጥ ፎሊክ አሲድ እንዲሁም አዮዲን ተጨምሮበት የቆይታ ጊዜው እንዴት ነው ይሄ የሚል የመጀመሪያው ጥናት ነበረ። ስለዚህ ይህንን ጥናት በተለያየ የቴምፕሬቸር አፋር ውስጥ ያለውን ቴምፕሬቸር ወይም አዋሳ ወይም አዲስ አበባ ውስጥ ያለውን ቴምፕሬቸር እዚህ ላቦራቶሪ ውስጥ ስታብሊሽ በማድረግ በተለያዩ የቴምፕሬቸር መጠኖች የፎሊክ አሲድን እንዲሁም ደግሞ የአዮዲንን የቆይታ ጊዜ አጠናን። ይሄም እንግዲህ አበረታች ወይም ከ80% በላይ የሚሆነው የፎሊክ አሲድ እንዲሁም ደግሞ አዮዲን ሚኒመም ከ6 ወር በላይ ብናቆይ እንኳን በከፍተኛ ቴምፕሬቸር ወይም ሙቀት ከ80% በላይ የሚሆነው ፎሊክ አሲድና አዮዲን የቆይታ ጊዜው እንግዲህ እንደሚቆይ አረጋገጥን። እንግዲህ ይህንን ካረጋገጥን ደግሞ ሌላ ጥያቄ አለ። ሌላው ጥያቄ ምንድን ነው? ይህን ጨው ኦኬ የቆይታ ጊዜው ጥሩ ነው አምርተናል። ስለዚህ ሁለተኛው ጥያቄ ህብረተሰቡ ይህንን ሊቀበለው ይችላል ወይ? እንግዲህ እዚህ ጋር እንደምታዩት እዚህ ጋር በከፍተኛ የፎሌት መጠን ያለበት እንዲሁም አዮዲን ያለበት፣ ሁለተኛው ደግሞ ዝቅተኛ የፎሌት መጠንና አዮዲን ያለበትና እዚህ ጋር ነጣ ያለው የአዮዲን ብቻ ያለበት ጨው ነው እና እዚህ ጋር እንግዲህ የፎሌት ያለባቸው የተወሰነ ወደ ቢጫማነት ከለር አለና የተወሰነ የከለር ለውጦች አሉ። ይህንን ህብረተሰቡ ሊወደው ይችላል ወይ የሚል ጥናት ነበረ። ይሄም በከተማና በገጠር ወደ 1000 የሚሆኑ እናቶች ወይም ቤቶች ላይ አጠናን። እንግዲህ ይሄም ምንም አይነት የጤና መረጃ ሳንሰጣቸው ጠቀሜታውን ሳንነግራቸው አብዛኛው እናቶች ጨውን ተቀብለውታል። እንዲሁም ደግሞ የጤና መረጃ በተለይ በጤና ላይ ያለውን ጠቀሜታ ስንነግራቸው ኦልሞስት ሙሉ በሙሉ በሚል መልኩ ሁሉም እናቶች የወደዱበት ሁኔታ አለ ማለት ነው። እንግዲህ ይህንን ሁለቱን ጥናት ካጠናም በኋላ የመጨረሻው ጥናት አለ። ይህን ጥናት እንግዲህ በዋናነት አስፈላጊነት የሚሆነበት ይህንን ጨው በቤት ውስጥ በተለይ በወሊድ እድሜ ላይ ያሉ እናቶች ቢጠቀሙ በተለይ በደማቸው ውስጥ ያለውን የፎሌት መጠንን ሊያሻሽል ይችላል ወይ? ይህም ደግሞ በዋናነት የነርቭ ዘንግ ክፍተትን ይቀንሳል የሚለው ወሳኝና በተለይ የውጤታማነት ወይ ክሊኒካል ትራያል የምንለው ወሳኝ ጥናት ነበረ። ስለዚህ ያንን ጥናት ለ6 ወር እነዚህን 3ቱን ጨዎች ወይም በሳይንሱ ራንዳማይዝ ኮንትሮል ትራያል በምንለው ሪሰርቸሮች እኛም ብላይንድ ሆነን ይሄ በፋብሪካ እንዲመረት በተለይ በላቦራቶሪ ያመረትናቸውን ፕሮሰሶች አዋሳ በሚገኝ ግሪን ስታር የሚባል በተለይ በደቡብ ክልል እንዲሁም በሲዳማ ክልል ጨው ለተለያየ ህብረተሰብ የሚያዘጋጅ የኢንዱስትሪ ጨው ፋብሪካ አለ። በእነሱ እንዲመረት አድርገን እንግዲህ የጨው ሂደት አመራረት ስንመለከት ብላይንድሊ በተሰጣቸው ስፔሲፊኬሽን መሰረት እነዚህን 3ቱንም ኮድድ በሆነ መልኩ ምንም አይነት ቁጥር የለውም በኮድ በሆነ መልኩ ተመረተ። ከተመረተ በኋላ እነዚህ በተለይ ማህበረሰቡ ጋር በመስጠት ብላይንድ በማድረግ ይህንን ጨው ለ6 ወር አጠቃቀማቸውን ውጤታማነት ያጠናን ሲሆን ይህም እንግዲህ ከ40 በላይ ባዮማርከሮች አሉ፣ የተለያዩ አይነት ባዮማርከሮች። በዋናነት ግን የፎሌት መጠን የምንላቸው የአርቢሲ ፎሌት እና እንዲሁም ሴረም ፎሌት የምንላቸው በተለይ የፎሌት ወይም የፎሊክ አሲድ መጠንን የሚያሳይ ሲሆን ይህም በዋናነት በቀጥታ ከነርቭ ዘንግ ክፍተት ጋር የሚገናኝ ስለሆነ እሱን አጥንተን የዚህም ጥናት በአሁኑ ሰዓት በዓለም አቀፍ በዓለም ላይ በጣም ትልቅ ከሚባሉ ጆርናሎች ላይ የታተመበት በሀገራችንም ደግሞ ከፍተኛ የመንግስት ተቋማት ኃላፊዎች ባሉበት እንዲሁም ሌሎች ባለድርሻ አካላት ባሉበት ዲስሚኔትድ የሆነበት ሁኔታ አለ ማለት ነው። እንግዲህ እዚህ ጋር በመቀጠል የማሳያችሁ ሌሎች በጣም ብዙም የላቦራቶሪ ቅድም ያልኳቸው ምርመራዎች የተደረገበት ነው። እዚህ ጋር እንገባለን ማለት ነው። ይሄ ያው በአገሪቷ ብቸኛው ላቦራቶሪ ማለት እንችላለን በተለይ የፎሌትን በደም ውስጥ ያለውን የፎሌት መጠንን እንዲሁም ደግሞ ምግብ ላይ ያለውን የፎሌት መጠን የምናውቅበት ላብ ነው። እዚህ ጋር እንደምታዩ ትንሽ ጨለም ብሏል። ያም ፎሌት ላይት ሴንሲቲቭ ስለሆነ ነው ዳርክ የሆነው። እዚህ ጋር የተለያዩ ስራዎችን እንሰራለን። እዚህ ጋር የናሙና ፕሮሰስ የምናደርግበት ነው። እዚህ ጋር ያያችሁት እዛ ጋር ናሙና ፕሮሰስ ከተደረገ በኋላ እዚህ ጋር የማይክሮ ፕሌት ሪደር አለ። እዚህ ጋር ማሽኑ የሚነበብበት ተሾመ ያብራራል። ሁለተኛው እዚህ ጋር ደግሞ የቅድም ያልኳቸው የተለያየ ቴምፕሬቸር
አስቀምጠን የምንሰራው ቅድም የአፋርን፣ የሐዋሳን፣ የአዲስ አበባን ያለውን በዚህኛው ማሽን የምንሰራ ይሆናል። ተሾመ ብሪፍሊ ብታብራራ። እሺ፣ ያው መጀመሪያ የቆይታ ጊዜውን ለማጥናት በሶስት የተለያዩ የቴምፕሬቸር ልኬቶች ከፋፍለን አጥንተነዋል። በ25 በ35 እና በ45 ማለት ነው። ናሙናውን የጨው ናሙናውን ፎርቲፋይድ የሆነውን የጨው ናሙና ለ6 ወር በዚህ ውስጥ እንዲቆይ አድርገ ነው በየወሩ አንዳንድ ናሙና እያወጣን ያው በዚህ መልክ እናስቀምጠዋለን። ለ6 ወር ነው የሚቆየው፣ ግን በየወሩ እያወጣን ሙሉ ፍተሻ እናካሂድለታለን ማለት ነው ከሶስቱ የቴምፕሬቸር ክፍሎች። ስለዚህ በጨው ውስጥ ያለውን የፎሊክ አሲድ መጠን እንዲሁም የአዮዲን መጠን በዚህ ቴምፕሬቸር በሰጠናቸው ቴምፕሬቸር ጉዳት ይደርስበታል ወይም ይቀንሳል ወይስ አይቀንስም የሚለውን ያረጋገጥንበት ጥናት ነው ማለት ነው። ስለዚህ ይሄ የቆይታውን ጊዜ በተለያዩ ቴምፕሬቸሮች ያየንበት ኢንኩቤሽን እቃዎቻችን ናቸው ማለት ነው። ሌላው ያው እዚህ ክፍል በኋላም ወደ ክሊኒካል ትራያል ወይም ደግሞ ወደ ሙከራ ወደ ማህበረሰቡ ዘንድ ሰጥተን ይህንን ጨው በሰውነታቸው ውስጥ በበቂ መጠን ፎሊክ አሲድ አለ ወይ የሚለውን ደግሞ ፍተሻ ለማድረግ ያው ሰዎቹ እንዲጠቀሙበት ካደረግን በኋላ ሳያውቁት የትኛው አለ የለውም የሚለውን ሳያውቁት እኛ ብቻ በምናውቀው መልክ አድርገን ከሰጠናቸው በኋላ እነሱ ወስደውት ከምግቦቻቸው ጋር ጨምረው ተጠቅመው ሳምፕሉ በየጊዜው እየተሰበሰበ ይመጣል። እዚህ የደም ናሙናው እዛ ጋር ሳምፕሉ ይዘጋጅና በዚህ ፕሌት በማይክሮፕሌት ሪደር አማካኝነት በደማቸው ውስጥ ወይም በሰውነታቸው ውስጥ ያለውን የፎሊክ አሲድ መጠን ኳንቲፋይ እናደርግበታለን። ይሄ ላብ እንግዲህ ወይም ይህን ስራ የሚሰራው ፐርሶኔል በአሜሪካ ሲዲሲ ሰርቲፋይድ የሆነ ፐርሶኔል ነው። የብቃት ምዘና ተደርጎለታል። የሪፈረንስ ማቴሪያልም ከዛ ወይም ደግሞ የማረጋገጫ የኳሊቲ ኮንትሮል ሳምፕሎችም ከዛ ከአሜሪካ ሲዲሲ መጥተውልን በዛ አማካኝነት ብቁ የሆነ ባለሙያ ብቁ በሆኑ እቃዎች ወይም ደግሞ የላቦራቶሪ ግብአቶች ተጠቅመን የፎሊክ አሲድን መጠን በሰውነታቸው ውስጥ ኳንቲፋይ አድርገን እንግዲህ ያው ስራዎቻችን በጣም ጥሩ እንድምታ ኖሮት ያው ስራዎችን መፈጸም ችለናል ማለት ነው። ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት በጽናት ለመታደስ የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። የምትከታተሉት ጤናው በቤትዎን ነው። ዛሬ በፎሊክ አሲድ ከበለጸገ ጨው ጋር በተያያዘ ያለውን ፋይዳ እንዲሁም በምርምር ሂደት የተገኘውን ውጤት በተመለከተ ነው ውይይት ያደረግን የምንገኘው። በ011272 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ቀደም ሲል ለመግቢያ ያክል ያነሳ ነው አለ በተለይ ምግብን ማበልጸግ አስቀድሞ የመከላከያ አንዱ አማራጭ ነው። በሰፊው የመከላከል አማራጭና ውጤታማ እንደሆነ እንግዲህ የብዙ ሀገራትም ተሞክሮ የኛም ሀገር ተሞክሮ ለምሳሌ የአዮዲን አንዱ ማሳያ ነው። ስለዚህ ከዛ አንጻር በዚህ ዘርፍ ላይ የተጠናከረ ስራ መስራት እንደው ምንድነው የሚያመጣው ለውጥ? በተለይ ምግብን ማበልጸግ ስንል ምን ማለታችን ነው?
ዓለም አቀፍ ተሞክሮስ እንደው ምን ይመስላል የሚለውን እንደ መግቢያም ትንሽ ብናነሳው ብዬ ነው። ዶክተር ማስረሻ። እሺ፣ አመሰግናለሁ። እንግዲህ ምግብን ማበልጸግ ስንል በዋናነት የዚህ የንጥረ ነገር ወይም ማይክሮኒውትረንት ምንላቸው ወይም ዲፊሸንሲ እና ከዛ ጋር ተያያዥ ጤና ችግሮች አሉ። እነዛን ለመቀነስ ወይም ለመቅረፍ በተለይ ህብረተሰቡ በአብዛኛው ሊመገብ የሚችለውን ምግብ ማበልጸግ ወይም ኒውትረንቶችን በመጨመር የሚደረግ ሂደት ነው። ይህም እንግዲህ ጨው ላይ ቅድም እንደተነሳው አዮዲን ለረጅም ዓመታት ሲበለጽግ ነበረ። ዘይት፣ ሌሎች ደግሞ ጥራጥሬዎች ላይም እንደየአገር ሁኔታ ቫሪ የሚያደርግ ነው። ስለዚህ አብዛኛው ህብረተሰብ ሊመገብ የሚችለውን በዋናነት ከምግብ የምናገኛቸው ንጥረ ነገሮች በቂ ስላልሆኑ እና ቅድም የተያዘው በተለይ ከዘንግ ክፍተት ጋርም ተያይዞ ከሌሎችም የጤና ችግር ጋር ተያይዞ ለመቅረፍ የሚደረግ የላርጅ ስኬል ፉድ ፎርቲፊኬሽን የምንለው ነው ማለት ነው። መልካም ዶክተር ደበበ እስኪ ምናልባት ዓለም አቀፍ ተሞክሮውን በዚህ አጋጣሚ ይታነሳልን? እሺ፣ አመሰግናለሁ። የምግብ ማበልጸግ ስንል እንግዲህ ትርጉሙ ምግብን በሆነ በንጥረ ነገር የምንጨምርበት እላው ላይ ካለው ላይ የተወሰነ ነገር ጨምረን የምናቀርብበት ሂደት ነው ማለት ነው፣ ወይ ደግሞ መንገድ ነው ማለት ነው። ስለዚህ የምግብ ማበልጸግ መቼ ነው የምናበለጸገው ስንል አንደኛ ሰውነታችን የሚፈልገው ንጥረ ነገር ሊኖር ይችላል። ያ ንጥረ ነገር ከምንመገበው ምግብ ውስጥ ማግኘት የማንችል ከሆነ ሰውነታችን ደግሞ ያንን በበቂ ሁኔታ ማያገኝ ከሆነ ያንን ሰውነታችን የሚፈልገውን ነገር በተወሰነ ምግብ ውስጥ በመጨመር ተደራሽ ማድረግ የምንችልበት አንዱ መንገድ ነው። ሁለተኛው የምግብ ማበልጸግ ስንል ምግባችን የምንመገበው ምግብ ማለት ነው ምናልባት በሂደት ወይ ደግሞ በፕሮሰስ በምናደርግበት ሰዓት ላይ በዛ ውስጥ የተወሰነ ኒውትሪየንቶችን ወይ ደግሞ ጠቃሚ ንጥረ ነገሮችን ሊያጣ ይችላል ወይ ደግሞ ሊቀንስ ይችላልና ያኛውን ደግሞ እዛው ይዘት ላይ ለመመለስ የምናደርግበት አንዱ የምግብ ማበልጸግ የምንለው ይሆናል ማለት ነው። በሶስተኛ ደረጃ ደግሞ ምግቡ በተፈጥሮ ያንን ይዘት ላይኖረው ይችላል። ለምሳሌ ጨው አዮዲን የለውም፣ ግን አዮዲን እላው ላይ በመጨመር ለህብረተሰቡ ተደራሽ የምናደርግበት ነው ማለት ነው። በተፈጥሮ የሌለው አንድ፣ ሁለተኛ በሂደት በፕሮሰሱ በሚያልፍበት ሰዓት ላይ ሲቀንስ፣ በሶስተኛ ደረጃ ደግሞ ሰውነታችን ሊፈልግ የሚችለውን ንጥረ ነገር በመጠን ማግኘትና በአይነት ማግኘት የማይችለውን ከሆነ እሱን ኢንሪች ወይ ደግሞ አበልጽገን የምንሰጥበት መንገድ ነው ማለት ነው። ስለዚህ ይሄኛው ብዙ ጊዜ ምናልባት በኔጌቲቭ እንዳይያዝ ምግብ ማበልጸግ ለችግር ብቻ አይደለም። ምግብ ማበልጸግ ላለውም ሰው ለምሳሌ ስፖርተኞች የተወሰነ ምግብ በሚመገቡበት ሰዓት ላይ ስፖርት በሚሰሩበት ሰዓት ላይ ሯጮች እንደገና ደግሞ እግር ኳስ ተጫዋች በምታዩበት ሰዓት የሚጠጡት ነገር አለ። ያ የሚጠጡት ነገር በውስጡ የተወሰነ ሚኔራሎችን እንጨምርላቸዋለን ማለት ነው። ያ ምንድነው? ያንን አበለጸግ ነው ማለት የሚጠጡትን ነገር በሚያስፈልግ ንጥረ ነገር ውስጥ ስፖርት በሚሰሩበት ሰዓት በላብ ይሆናል በተለያየ መንገድ የሚያጡትን ነገር ስንጨምርላቸው አበለጸግን ማለት ነው። በሁለተኛ ደረጃ እንደ ህብረተሰብ ደግሞ በተወሰነ ሀገራትም ሊሆን ይችላል በተወሰነ የህብረተሰብ ክፍል ውስጥ የተወሰኑ ንጥረ ነገሮች በምናጣበት ሰዓትና ያኛው ለህብረተሰባችን ጤና ችግር በሚሆንበት ሰዓት ላይ ያንን ንጥረ ነገር ህብረተሰቡ በሚመገበው ምግብ ውስጥ አካተን የምንጨምረው ይሆናል ማለት ነውና ምግብ ማበልጸግ ለችግር ብቻም አይደለም፣ እንደገናም ደግሞ ሰውነታችን የሚፈልገውንም ነገር ልናሟላበት የሚችልበት መንገድ ነው ማለት ነው። ስለዚህ እነዚህ ነገሮች እንግዲህ ከጀመረ ብዙ አመት ነው። ወደ በ1920 ሁሉ የተጀመረ አለ እና አሜሪካን እና ካናዳ ሌሎች ያደጉ ሀገሮችም አሁንም ድረስ እየተጠቀሙበት ያለው ነገር ነውና ያኛው ምግብ ማበልጸግ አሁን ባለው ሁኔታ ወደ 140 ሀገሮች እየተጠቀሙት ያሉት ነውና ጥሩና አስፈላጊ ነው መንገድ ነው የሚለው ነው። ምንድነው ምግብ ማበልጸግ የሚለው እንግዲህ በዚህ አይነት መግለጽ እንችላለን ማለት ነው። ብዙ ጊዜ የነዚህ ማይክሮኒውትረንት የምንላቸው ሰውነታችን በአነስተኛ መጠን የሚፈልጋቸው ንጥረ ነገሮች ናቸው። ይህ ሲባል በብዙ አያስፈልጉም የሚል አይነት መልእክት በውስጡ ይሰጣልና ብዙ ጊዜ ሰውነታችን በአነስተኛ መጠን ይውሰዳቸው እንጂ በጣም አስፈላጊ ናቸው። እንደው ከዚህ አንጻር በእኛ ሀገር
የተለመደው እጥረት እንደው በዋና ዋና ብናይ እንደው የትኞቹ ናቸው ዶክተር ጌታቸው? ብዙ ጊዜ ልብ ስለማንላቸው ህብረተሰቡ ጋር። በጣም ጥሩ። ወደዚህ ጥያቄ ከመሄዴ በፊት ብዙ ጊዜ የምንለው የሰው ልጆች የጤናማ እንዲሆኑ አምራች እንዲሆኑ የተመጣጠነ ምግብ ያስፈልጋቸዋል ይባላል። ስለዚህ የተመጣጠነ ምግብ ስንል ምን ማለታችን ነው? ፊት ለፊት የምናየው የምንመገበው ብዙ ጊዜ ፕሮቲን የምንላቸው ኃይል ሰጪ ምግቦች የምንላቸው ይሄ ፋት የምንላቸው ናቸው። ነገር ግን የተመጣጠነ ስንል ውስጡ ይሄ ቫይታሚንስ፣ ሚነራሎች፣ አንዳንዴ በምግብ ደረጃ የሚመደብም ባይሆንም ውሃ፣ እነዚህ የሰው ልጅ ጤናማ ለመሆን የሚያስፈልግ ነው። የሰው ልጅ ጤናማ ለመሆን ደግሞ ገና ከጽንስ ጀምሮ የሚያስፈልጉ ነገሮች ናቸው ብሎ በደንብ ሊሰመርበት ይገባል። እነዚህ ማይክሮ ኒውትረንት የምንላቸው ብዙ ጊዜ ረሃብ ብለን ስንል የሰው ልጅ ሆዱ ሳይሞላ ስቀር ወይም ደግሞ ስራብ ተብሎ ነው የሚወሰደው። ግን እነዚህ ማይክሮ ኒውትረንት ወይም ደግሞ እነዚህ ንጥረ ምግብ የምንላቸው የሚያመጡት ጉዳት ሂድን ሃንገር ወይም ደግሞ የተደበቀ ረሃብ ምናልባትም በኢንዲቪዥዋል በአንድ ሰው ደረጃ ብቻ የምለካ ሳይሆን በአገር ደረጃ የምለካ የዛን ሰው አምራችነት፣ ጤንነት፣ በተለይ ደግሞ ትምህርትን የመቀበል ንቁ የመሆን በዋናነት ዲተርምን የሚያደርጉ ናቸው። ስለዚህ ጥቃቅን ናቸው ማለት አስፈላጊ አይደሉም ሳይሆን በጣም እጅግ አስፈላጊዎች ናቸው። ምክንያቱም የሴሎቻችን መባዛት በትክክል መባዛትና ጤናማ መሆን አንዱ ማሳያ ናቸው። አሁን ዛሬ የተገናኘንበት እንግዲህ በሰውነታችን ውስጥ እጅግ አስፈላጊ የሚባልና ዋና ሞተሩን አንቀሳቃሽ የሚባለው ነርቮቻችን ናቸው። ስለዚህ የነርቮቻችን የዚህን ማይክሮኒውትረንት በተገቢ መልኩ አለማግኘት ምናልባት ከገና ከጽንስ ጀምሮ የአንድ ሰው ማንነትን ዲተርምን የሚያደርጉ ናቸው ማለት ነው። ስለዚህ ጥቃቅን ስንል በጣም አስፈላጊ ናቸው፣ ግን በትንሹ የሚያስፈልጉ ናቸው። ልክ እንደ ስጋ፣ እንደ ዳቦ፣ እንደ ሌሎች እንደ ወተት በብዛት የምንጠቀማቸው አይደሉም። የተመጠኑና በትንሹ የምንወስዳቸው ናቸው የሚለው ነው። ስለዚህ ይሄ ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ እጥረት ይኖራሉ። ስለዚህ በእነዚህ በምግብ ማበልጸግ መልስ ሊያገኙ ይገባሉ ከሚባሉት ውስጥ አንደኛው ፎሌት ወይም ደግሞ የፎሊክ አሲድ፣ የብረት አይረን የምንለው፣ ቫይታሚኖች ደግሞ ቫይታሚን ቢ ኮምፕሌክሶች፣ ቫይታሚን ኤ፣ ቫይታሚን ዲ፣ ከሚነራሎች ደግሞ እነ ካልሽየም፣ ማግኒዥየም፣ እነዚህ ሁሉ ኦልሞስት ይሄ ማይክሮ ኒውትረንት የምንላቸው እንትኖች ለሰው ልጆች እጅግ አስፈላጊዎች ናቸው። ቅድም ዶክተር ስለገለጸው እና ለምንድን ነው በተጨማሪ የምንሰጠው ወይም ደግሞ ፎርቲፋይ ማድረግ በጣም ኢምፖርታንት የሚሆንበት ዋናው ምክንያትም በተገቢው ብናየው የተመጣጠነ ምግብን እንግዲህ እነዚህ ማይክሮኒውትሪየንቶች በተመጣጠኑ ምግብ በምንላቸው ተበትነው የሚገኙ ናቸው። ስጋ ላይ ይገኛሉ፣ አትክልቶች ላይ ይገኛሉ፣ ፍራፍሬዎች ላይ ይገኛሉ፣ ጥራጥሬዎች ላይ ይገኛሉ። አንድ ሰው ይሄን በሙሉ አሟልቶ ያገኛል ወይ ነው ጥያቄው። ቢያገኝም ደግሞ ምክንያቱም አመጋገባችን ከካልቸር ጋር የተያያዘ ነው፣ ከባህል ጋር የተያያዘ ነው። በብዛት አሁን ለምሳሌ በኢትዮጵያ ውስጥ ብቻ ብንወስድ አንዳንድ አካባቢዎች አንድ አይነት ምግብ በዋናነት የሚጠቀሙ፣ አንዳንዶቹ ሌላውን አይነት ምግብ የሚጠቀሙ ናቸውና እነዚህ ማይክሮኒውትሪየንት አንድ ላይ መገኘት ሁሉንም መመገብ አንደኛ እንደ ካልቸር ሊሆን ይችላል፣ ሁለተኛ እንደ ኢኮኖሚ ልንወስደው እንችላለን፣ ሶስተኛ ደግሞ በተለያየ ምክንያቶች ብንመገባቸውም በትክክል ሰውነታችን ውስጥ ላይ ቆዩ ይችላሉ፣ የአበሳሰል ስርዓቶቻችን ሊሆኑ ይችላሉ። ስለዚህ በዚህ ምክንያት እነዚህ ማይክሮኒውትሪየንት የምንላቸውን ሁሉንም ሰዎችን በአንድ ሀገር ውስጥ ተደራሽ የሚያደርጉ አይነት መሄድ ያስፈልጋል ማለት ነው። አንዳንድ ጊዜ በጣም ውድ የሆነ ምግብ ላይ ብናደርገው ኢኮኖሚካሊ ላይገኝ ይችላል። ስለዚህ የምንመርጣቸው ምግቦች ራሱ ሁሉም ሰው በቀላሉ ሊያገኘው ዴይ ቱ ዴይ ሊመገበው የሚችለው የጥናቱ አካል ሁሉ ናቸው እና በኋላም ስለምናወራ ለምን ጨው ምለውም ጋር ስለምንመጣ በዛ አይነት መልኩ ማየቱ ያስፈልጋል ብዬ አስባለሁ። አመጋገባችን በአጠቃላይ ስብጥር ይጎለዋል። የተመጣጠነው የምንለው በዋናነትም ደግሞ ከባህል አንጻር የባህል ተጽዕኖ ውስጥ ያለ በመሆኑ
በተለይ ህጻናት፣ ነፍሰ ጡር እናቶች፣ ታዳጊ ሴቶች በተለየ መልኩ የሚያስፈልጋቸው የማይክሮኒውትረንት ግብአት በእኛ ሀገር ሁኔታ ተደራሽ ለማድረግ እንግዲህ በርካታ ስራ እየተሰራ ነው። አንዱ ባለፉት ጊዜ እንዳየ ነው የአዮዲን ፎርቲፊኬሽን ነው ጨው ላይ አይ ቲንክ እሱ በጣም ውጤታማ ነው። ዶክተር ማስረሻም ቅድም ፕሮዳክሽን ላይ ሲያወራ እንደሰማ ነው የአዮዲን ፎርቲፊኬሽን እንደ አንድ ተሞክሮ የሰጠን ነው። ከእንቅርት ጋር በተያያዘ ያሉ ችግሮችን በመቀነስ ረገድ ጉልህ ሚና እየተጫወተ ነው። ጨው በየአብዛኛው ቤት ተደራሽ ነው። አይ ቲንክ ያው ከዋጋም አንጻር ብናየው አፎርዴብል የሆነ ነውና ሁሉም ሰው ጨውን ይመገባል ከውሃ ቀጥሎ እና የዛሬው ደግሞ ያው የፎሊክ አሲድ ጨው ላይ መጨመር ነው። እንግዲህ እዚህ ምርቱንም ይዛችሁልን መጥታችኋል። በፋብሪካ የተቀነባበረ ነው። እዚህ ፊት ለፊት ለተመልካቾች ለማሳየት ያክል 3 ምርቶች አሉ። ዝቅተኛ ፎሌት ያለበት ይሄኛው ዝቅተኛ ፎሌት ያለበት LFA ይላል። ምን ማለት ነው? ፎሊክ አሲድ አነስተኛ የፎሊክ አሲድ መጠን ያለው ጨው ነው። እሺ ቀለሙም ብዙ ከመደበኛው ይሄኛው ከመደበኛው ጨው ይሄ አዮዳይዝድ የሆነ ጨው አዮዳይዝድ ጨው ይሄ ቤታችን የምንጠቀመው ማለት ነው። ነጭ ነው። እስከዛሬ የምንጠቀመው የቤታችን ውስጥ ያለው ጨው ነው። ይሄኛው መካከል ላይ ያለው ግን የሚፈለገው መጠን ፎሊክ አሲድ ያለው አዲሱ የጨው ምርት ነው። ስለዚህ ቀለሙ ትንሽ ቀለሙን ብታብራርልኝ ዶክተር ማስረሻ ከመደበኛው አሁን ህብረተሰቡ ቤቱ ሲደርስ ግራ እንዳይጋባ ከመደበኛው የጨው ከዚህኛው ከነጩ አንጻር ትንሽ የቀለም ለውጥ አለው። ስለዚህ ምንድነው ይሄ ያው የፎሊክ አሲድ የራሱ ሁለቱም ሲዘጋጅ ፕሪሚክስ አለ። በዛ በሶሉሽኑ ምክንያት የመጣ ነው። እንግዲህ በኋላ ላይ መለስበታለሁ። ትንሽ የቢጫ ወይም የፈፋ ዱቄት የመምሰል ነገር አለው። ምናልባት በስታንዳርድ ደረጃ በአገሪቱ አሁን ተመርቶ ሊውል የሚችለው ከዚህም ትንሽ ከለሩ ወደ ሊጠጋ ስለሚችል እንደዚህ አይነት ስናይ ይሄ ሌላ ነገር ሳይሆን ጨው ነው ፎሌት ያለበት። እንግዲህ ሌሎች የጤና ጉዳዮች የጥናቱንም በኋላ ላይ መለስበታለን። እንግዲህ አዲሱ በፎሊክ አሲድ የበለጸገው ጨው ነው። ትንሽ ቀለሙ ያው ከመደበኛው ነጣ ካለው ይለያል። መቅመስ አስቤ ነው እንደ በጣም ፎሊክ አሲድ ሲጨመርበት ጨው ህብረተሰቡ ጋር ሲደርስ ጣዕሙ ምን ሊል ይችላል የሚለውን ነገር ብናየው ጥሩ ነው። እስቲ እዚህ ጋር በትንሹ አላርግና የለመርነው የጨው ጣዕም አለ አይደለም። ራሱ ጨው ምግብ ላይ ሲያንስ እንኳ ያስታውቃል ጨው። ስለዚህ እስኪ እቺኛዋን ተነከረም እንደ መደበኛው ጨው ነው ጣዕሙ። የተለየ ቴስት የለውም። እኔ አሁን ጠብቄ የነበረው የተወሰነ የሚጎመዝ ነገር ይኖራል ብዬ ነበረ። እንደ መደበኛ ጨው ነው ጣዕሙ። ስለዚህ ምንም የተለየ ነገር አያመጣም በጣዕሙ ላይ የሚለውን እንግዲህ አንድ ምስክር መሆን ይችላለሁ። ግን እስቲ ላቦራቶሪ ውስጥ ያለው ነገር ስትሰሩ ጣዕሙን ቼክ በማድረግ ረገድ እንዲሁም ደግሞ አዮዲን ደግሞ ውስጡ ላይ አለ። ከአዮዲን ጋር ሲጨመር ሌላ ሪአክሽን ነገር አይኖረውም የሚለውን ነገር እንደው ምን ያክል ሙከራ ሂደቱ ምን ነበር የሚለውን በዚሁ ብንዳስስ ደስ ይለኛል። አመሰግናለሁ። ምንድነው እንግዲህ ቅድም መግቢያው ላይ እንደተገለጸው የመጀመሪያው እንግዲህ አሁን ብዙ ሀገራት እየጀመሩ ነው። በየሀገራቸው የንጥረ ነገር እጥረት መሰረት አድርገው አብዛኛው ህብረተሰብ ሊበላ ከሚችላቸው አንዱ ጨው ስለሆነ ያደርጋሉ። እኛም እንግዲህ ፎሊክ አሲድን ስንጨምር ኒርሊ ወደ 5 ዓመት ምናምን የፈጀብን እነዚህን ፕሮሰስ ሁሉ ቼክ ማድረግ ነበረም። የመጀመሪያው ቅድም እንዳልነው የቆይታ ጊዜ ጨውና ፎሊክ አሲድ ሲጨመር የቆይታ የሁለቱም ቆይታ ጊዜ ምን ይመስላል የሚለው ነበር እና ይሄን ኮንፊርም አድርገናል። ከ80% ከ90% በላይ
እስከ 10 ወር ድረስ ስቴብል ነው ስቴቢሊቲ የምንለው። ከዛም ባለፈ ህብረተሰቡ ጋር ወስደን አስቀምሰን ሴንሰሪ ትራያል የሚባል አለ። የሴንሰሪ ቴስት ሁለቴ ነው በተለይ አክሰፕታቢሊቲ ጥናት ያደረግነው። የመጀመሪያው ወደ ክሊኒካል ትራያሉ ከመሄዱ በፊት ገጠርና ከተማ በቂ በሆነ የሳምፕል ሳይዝ ምንም አይነት የጤና መረጃ ሳንሰጣቸው፣ ያው ቅድም እንደተባለው የከለር ልዩነትም ስላለው ያንን አደረግን። ምንም አይነት መረጃ ሳንሰጥ ያው ሁሉንም አይነት ጨው ወዶ ይሄኛውንም ወደውታል ከ80% አካባቢ የሚሆነው። አዲሽናሊ ክሊኒካል ትራያሉን የምንሰራቸው ኮሚኒቲ ላይም በዋናነት የገጠርና ከተማ ነው። ይሄም እዚህ ላይም አብዛኛው ህብረተሰብ ጨው በተለይ 3ቱንም አይነት ጨው ወደውታል። ይሄኛውን አንዱን የጠሉበት ምክንያት የለም። ስለዚህ ቤት ውስጥ በማብሰል ምግባቸው ላይ በመጠቀምም ምንም አይነት እንትን የለም። ስለዚህ እነዚህም በዓለም አቀፍ በታወቁ ጆርናሎች ላይ አሳትመናል። ፕሮባብሊ የዚህ ጥናት ደግሞ ለሌሎች አፍሪካ ሀገርም ይሆናል። እንደዚህ አይነት ጥናት ሳያጠኑ ወይ አቅሙ ከሌላቸው ይህንን ጥናት መሰረት አድርገው ሊተገብሩ ይችላሉ የሚል እምነት አለ። በጣም አሪፍ። ስለዚህ ከጣዕም አንጻር ወደ በኋላ ደግሞ እንመለሳለን። ያው አላማው የነርቭ ዘንግ ክፍተትን ለመከላከል ስለሆነ ከጣዕም አንጻር ከቆይታ ጊዜ አንጻር እንግዲህ በላብራቶሪ ቼክ አድርጋችኋል። እሺ ህብረተሰቡን ደግሞ ከጣዕም አንጻር መረጃ አሰባስባችኋል። ሌሎች ችግሮች እንደሌሉ ተረጋግጧል እና ጥሩ ሀሳብ ነው። ዳይሬክተሬ መስመር ላይ ስልክ አለ እያለኝ ነው። እሱ እንቀበልና ደግሞ ወደ ሌሎች ጉዳዮች እንመለሳለን። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንደምን አላችሁ? ደህና። ማንን በልኬት ነው? ታደለ ከጣፎ። እሺ ጋሽ ታደሰ ይቀጥሉ ሀሳቦትን። እሺ እኔ ሀሳብ ምን መሰለህ፣ አሁን ብዙ ጊዜ ለምግብ አገልግሎት የሚውል አዮዲን ጨው ገበያ ላይ ውሎ እንደ ሰው ህብረተሰቡ እንዲጠቀምበት ተብሏል። ይህም ፎሊክ አሲድ ያለው ጨው ገበያ ላይ ውሎ በምንጠቀምበት ሰዓት እኔ ለምሳሌ ገዝቼ ለቤት ብጠቀም ሌላ ተመሳሳይ ፎርጅን ለምሳሌ አዮዲን የሌለው ጨው ተፈይቶ አዮዲን እንዳለው ገበያ ላይ ውሎ ይሽጣል። ከዛ ሰዎች ማንም ክትትል የሚያደርግ የለም ገበያ ላይ ሲውል። ግን ህብረተሰቡ ዝም ብሎ ከሱ ብቻ አዮዲን ጨው ስጠኝ ብሎ ወስዶ ይሄዳል። ቤት ሲደርስ አዮዲን ጨው እንዳልሆነ እና ራሱ አዘገጃጀቱም ራሱ አንድ ያስታውቃል። ቀጣይ ደግሞ ለማን አቤት ትለዋለህ? ማንም አሁን ለምሳሌ ነጻ ቢኖር አሁን እንደናንተ አጋጣሚ ካልተገኘ በስተቀር ክትትል የማድረጉ ነገር በምን እንትን ይላል። ይህን ነገር እኮ ፎርጅድ ይወጣል። በዚህ ኖርማል ጨው ተፈይቶ እንዲህ ነው ተብሎ ጽሁፉ ብቻ ፕሪንት አድርጎ ያው ገበያ ላይ ሲውል ህብረተሰቡ በትክክል በአግባቡ ማግኘት ያለበትን አያገኝም። ጥሩ እናመሰግናለን። ጥሩ ሀሳብ ነው ያነሱልን። ምክንያቱም ጥሩ ነገር ነው በፎሊክ አሲድ የበለጸገ ጨው መምጣቱ። ግን እሳቸው የሚሉት ደግሞ ገበያ ላይ የሚሸጣለ በብትን በተለያየ እና ከዛ አንጻር አዮዳይዝድ የሆነ ጨው እንኳን ለማግኘት በጣም የተጻፈበት የታሸገ እንደ ሱፐር ማርኬት አይነት ማለታቸው ነው። እዛ ሄደን ነው የምናገኘው እና ይሄኛው ብትኑን ወደ ገጠራማው አካባቢ በራሱ ተመርቶ ስለሚመጣ በአነስተኛ ስኬል እንደው ለማን አቤት እንላለን። ቁጥጥሩስ ምን ይመስል ይሆን የሚል ነገር ነው። እንግዲህ ዶክተር ማስረሻ እሺ፣ አይ ቲንክ ጥሩ ጥያቄ ነው። ምንድነው አሁን በቅርቡ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባጠናው ጥናት ኦልሞስት ከ90% በላይ ኦልሞስት ሁሉም በምንለው መልኩ የአዮዲን ይዘት ወይም የአዮዲን ንጥረ ነገር አለበት። ያ ማለት ብትኑ ይሄ በሸራ የሚሸጠው ጨው ጨምሮ ሌብል ባይደረግበትም አብዛኛዎቹን ባጠናናቸው አዮዲን አላቸው። በስሞል ስኬል ደግሞ ታሽጎ መጠናቸው ተጠቅሶ የሚሸጡ አሉ፣ እነሱም አላቸው። አንዱ ችግር በአገራችን ላይ ያየ ነው የአዮዲን ሌቭሉ ቫሪ ያደርጋል። በተለይ ብዙ ኢንዱስትሪዎች የሚጠቀሙት የስፕሬይ ቴክኖሎጂ ስለሆነ የአዮዲን ሶሉሽኑን ሲረጩት ዩኒፎርም አይደለም። ከዛ አንጻር ካልሆነ በስተቀር የሸራው ወይም ይሄ በከፍተኛ በበልክ የሚሸጠው አዮዲን የለም ማለት አይደለም። ይሄም አንዱ መስተካከል ያለበት ነው። ነገር ግን አንዳንዴ በህገወጥ መንገድ ሊገባ ይችላል። አዮዲን የሌለው ፎሊክ አሲድም የሌለው ከዚህ በኋላ ሊገባ ይችላል።
ይህንን የሚመለከተው የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን አለ። የነጻ ስልክ መስመር አለ። የትኛውንም ጥቆማ መስጠት የሚቻልበት ህብረተሰቡ ይህንን ሲያገኝ ቀጥታ ለነሱ በመጠቀም እነሱ እስከ ወረዳ ድረስ ያለ የዚህ መዋቅር አለ። የኢንስፔክሽን ይህንን እርምጃ ይወስዳሉ። ግን አንዱ መስተካከል ያለበት በሸራም ቢሆን በ5 ኪሎም በ50 ኪሎ የሚሸጠው አብዛኞቹ አዮዲን እንዳላቸው ነው። በጣም የኢትዮጵያ የምግብና ባለስልጣን ስራዎቹ በጣም አድቫንስ አድርጓል። የዛሬ 10 ዓመት አካባቢ ሽፋኑ በጣም አዮዲን ጨው ያለበት በጣም ዝቅተኛ ነበር፣ ከ10% የማይበልጥ። አሁን ግን ኦልሞስት ከ90% በላይ ሆኗል። ይህም በተለይ የቁጥጥር ስርዓቱ ላይ በጣም ብዙ ስራዎች የተሰሩ ነው ከመግቢያ ጀምሮና ከዛ አንጻር መልስ ለመስጠት ነው። አመሰግናለሁ። ዶክተር ጌታቸው ብጨምረኛ እዚህ ላይ መጨመር የምፈልገው የተነሳው ጥያቄ በጣም አስፈላጊ ነው። አስፈላጊነቱ ከምን ይመነጫል? አሁንም እየገባንበት ያለው ኦልሬዲ የጨው ከአዮዲን ጋር ነበር። አሁን ደግሞ አዮዲንና ፎሊክ አሲድን ጨምረን ለማህበረሰቡ ተደራሽ ልናደርገው ነው። ቅድም እንዳልነው ደግሞ እነዚህ ማይክሮኒውትረንት የምንላቸው እንደው በአይን አይተን ይሄ ያለው ይሄ የለውም ብለን ደግሞ የምናየውን ጉዳዮች አይደሉም። ምናልባት ስታንዳርዱን ከሚመረትበት አካሄድ ከእቃው ነው ማህበረሰቡ ሊገምት የምችለው። ለዚህ በእኛ በጤና በኩል ብቻ እንኳን ብናይ ኢንዱስትሪ የሚቆጣጠርበት መንገዶች ቢኖሩም በእኛ ብቻ ብናይ ሁለት ተቋማቶች በጣም ትልቅ ሚና አላቸው። የመጀመሪያው ቅድም ዶክተር ማስረሻ እንደገለጸው የኢትዮጵያ የምግብና የመድኃኒት ባለስልጣን ነው። ስለዚህ በአይን የማይታዩ ናቸው ካለን አድቫንስድ የሆነ ላቦራቶሪዎችና ያን ደግሞ የሚለዩ ሳይንቲስቶች ያስፈልጋሉ ማለት ነው። ስለዚህ እንደ አገር እጅግ እያደገ ያለ የላቦራቶሪ ስርዓትና የባለሙያ ስርዓት በዚህ ቅድም በጠቀስኩት ባለስልጣን አለ ማለት ነው። አሁን በቅርቡም ሰምተናል ሁላችንም። ኢትዮጵያ እንግዲህ ይህም ማይክሮኒውትሪየንቶቹ እንደ መድኃኒት ነው የምንቆጥራቸው፣ ግን መድኃኒት አገሪቷ የምታመርትበት ደረጃ ላይ ደርሳ በዓለም አቀፍ ደረጃ የኢትዮጵያ መድኃኒትና ምግብና መድኃኒት ባለስልጣን ያሉት ላቦራቶሪዎች በዓለም ደረጃ አክሬዲትድ ሆነዋል። ስለዚህ ይሄ ትልቅ ተስፋ ሰጪ ናቸው ማለት ነው። ማቹሪቲ ሌቭል 3 ደርሰዋል። ስለዚህ አድቫንስድ ናቸው ማለት ነው። አድቫንስድ ከሆኑ ደግሞ ሬጉላርሊ እንዴት ነው ቁጥጥሮች የሚደረጉት የሚለው ደግሞ ኢምፖርታንት ነው። ራሱ ባለስልጣኑ ባሉት በፌዴራልና በክልል ደረጃ ባሉት ተቋማቶቹ ከፍተኛ ክትትል ያደርጋል። ዜናዎችም ሰምተን ከሆነ እነዚህ አዮዲን የሌላቸው ጨዎች በየጊዜው ለማህበረሰቡ በሜን ስትሪም ሚዲያም በሶሻል ሚዲያም ተደራሽ እየተደረገ ነው ያለውና ይሄ ትልቁ አስፈላጊ ነው። ሌላው ሁለተኛው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው። እንደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሚወጡት ምርቶች ወይም የሚተገበሩ ፖሊሲዎች በሙሉ ሎንጊቲዩዲናል በሆነ መልኩ ጥናትና ምርምር ይደረግባቸዋል። ስለዚህ አንደኛው ቁጥጥር ነው። ሁለተኛ ጥናት በምናደርግበት ጊዜ አሁን ለምሳሌ ዶክተር ማስረሻ በዓለም አቀፍ በአገር አቀፍ ደረጃ ጥናት አድርገናል ስንል እነዛን የጥናት ውጤቶች ጉድለቱንም ይሁን የተገኙት ውጤቶችን ለጤና ሚኒስቴርም ለኢትዮጵያ ምግብና መድኃኒት ባለስልጣኖች ይቀርባሉ። በሚቀርብበት ጊዜ የእርምት እርምጃዎች ይወሰዳሉ ማለት ነው። ስለዚህ በጤና በኩል እኛ የሞኒተሪንግ ኤንድ ኤቫሉዌሽን የጥናትና ምርምር እየሰራን የሆነ ያለው ነገር በትክክል ወደ መሬት ወርዷል የሚለውን እናያለን። ቁጥጥር ስርዓቱ ደግሞ በቅድም ባልኩት መልኩ ይሄዳል ማለት ነው። እሱ ብቻ ሳይሆን ዶክተር ደበበም የሚገልጹት አለ በኢንዱስትሪዎች ድረስ ከመጀመሪያው ቅንጣቷ ከመጨመር ጀምሮ ታሽጎ ወደ ማህበረሰቡ እስከሚሰራጭ ድረስ ያለው ደግሞ ቁጥጥር በእነሱ በኩል አለ። መልካም ዶክተር ደበበ የተወሰነ እንደው በዚሁ አጋጣሚም እንደው ምን ያክል የጨው ፋብሪካዎችስ እንደው አሉን ለዚህ ለፎሊክ አሲድ ፎርቲፊኬሽን የሚሆን ደግሞ ምን ያክል የተዘጋጁ አሉ የሚለውን በዚሁ አጋጣሚ እናንሳና ማስታወቂያ እንሰማለን። እሺ አመሰግናለሁ። የኢንዱስትሪዎቹ ያለ ኢንፎርሜሽን ያህል ወደ 44 ኢንዱስትሪዎች በዚህ በጨው ፕሮሰሲንግ ላይ የተሰማሩ አሉ። ከነሱ ውስጥም አብዛኛዎቹ ደግሞ ትልልቅ የሚባሉት ደግሞ ወደ 14 ኢንዱስትሪዎች አሉ። እነሱ በጥሩ ፋሲሊቲ ውስጥ ያሉ ትልቅ አቅም ያላቸው ናቸው። ሌሎችም ግን በዛው ባላቸው አቅም
እያመረቱ ነው እንትን የሚሉት ማለት እየሰሩ ያሉት ማለት ነውና በዋናነት ግን እዚህ ላይ የጨው ራሱ ገና ከመነሻው ከአፋር ሲነሳም ራሱ እዛ አካባቢ በሚሰራበት ፕሮሰሲንግ ውስጥ ማለት ነው ሳይበለጽግ ራሱ ወደዚህም አይመጣም እና ኮንትሮልድ ነው ሴንትራሊ ኮንትሮልድ ነው እዛ ጋር ያሉ ችግሮች ካሉ በኢንዱስትሪም ሌቭል ይሁን በተለያየ ምክንያት የሚመጡ ደግሞ ካሉ እንደኛ ማዕከል ያንን ካፓሲቲ ቢልዲንግ በማድረግ የስልጠናም የማማከርም ስራዎችን እየሰራን አንዳንድ ክፍተቶችም ካሉ እዛው ኮንትሮል እያደረግናቸው እንዲወጣ ነው የምናደርገው እና ከዛም ሲመጣ በዚህ አይነት ሂደቱ ስለሚመጣ ብዙ ማያሳስብም ማለት ነው ግን በዚህ ውስጥ እንግዲህ 100% ነው ማለት ደግሞ አንችልም በተለያየ ምክንያት ሊመጣም ይችላል እነዛ ደግሞ ከኤፍዲኤ ጋር ከምግብና መድኃኒት ቁጥጥር ባለስልጣን ጋርም በቅርበት እንደምታዩት እርምጃዎች እየወሰዱበት ያለበት ሁኔታ ነው ያለው እንደዚህ አይነት ነገሮች ይኖራሉ ህብረተሰቡ ደግሞ ምን ይጠበቃል ሎጎዎች አሉት ያ ፓክ ሲደረግ የአዮዳይዝድ ከሆነና ሰርቲፊኬት ካገኘ በዛ ምርት ላይ እዛ ላይ የሚለጠፍ ምልክቶች ስላሉ እነሱን እያየ እንዲገዛ ማድረግ ይቻላል ማለት ነው ካልሆነ ደግሞ አቅራቢያ ካሉ የቁጥጥር ባለስልጣኖች ቢሮዎች ጋራ በክልል ደረጃም አለ የጤና ቢሮ እንደገናም ደግሞ የምግብና መጠጥ የምግብና መድኃኒት ቁጥጥር ባለስልጣን ደግሞ በየክልሉም ስላሉ ለነሱ በማሳወቅ እርምጃዎች መወሰድ ይችላሉ ማለት ነው በጣም ጥሩ ዋናው የህብረተሰቡ ደግሞ የቁጥጥሩ አካል ስለሚሆን ከመንግስት በተጨማሪ ከቁጥጥር ባለስልጣን በተጨማሪ ህብረተሰቡም የቁጥጥሩ አካል ነው እየጠቆመ ኃላፊነት የጎደላቸውን ግለሰቦች የማሳወቅ ድርሻ እንዳለበት በዚሁ ለማስታወስ ነው ተመልካቾቻችን የታተላችሁ የምትገኙት ሳምንታዊ የጤና በቤትዎን ፕሮግራማችንን ነው ዛሬ ከፎሊክ አሲድ ፎርቲፊኬሽን ወይም በፎሊክ አሲድ የበለጸገ ጨውን በተመለከተ ነው እያነሳን የምንገኘው ከፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን عيد مبارك عيد مبارك عيد ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት በጽናት ለመታደስ የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ ኢድ ሙባረክ አስተማማኝ አጋሮ የኢትዮጵያ መድን ድርጅት عيد مبارك عيد ጤናው በቤትዎን ነው የተከታተላችሁ የምትገኙት መስመር ላይ ስልክ እንዳለ ዳይሬክተራችን እየነገረኝ ነው ሄሎ ጤና ይስጥልን እግዚአብሔር ይመስገን ማንም በልኬት ነው እዚህ አዲስ አበባ ሳይት 3 አካባቢ ነን ወደዚህ ማን እኔ የምልህ ስሞትም ማን አሉኝ አሎ አቤት አንድ ነገር ልነግር ይኸው አይሁድን ማለት ይሰማል ስሞትን ይንገሩኝ ማን አሉኝ ይሰማል ሀሳቦትን ይቀጥሉ አይሁድን ማለት ማንም አያውቅም በእንግሊዝኛ መሰለኝ አማርኛ የሚተረጎም ካለ በአማርኛም ቢያስረዱት እስካሁን የኛ ሀገር ሰዎች ውጭ ያለው በብዛት አለ ይሄ ውጭ ያለው ሴት በሙሉ ይሄንን አያውቅምና ወንዱም ሴቱም ብዙ አያውቅም ያልተማረ ህዝብ ብዙ አለ እና በአማርኛ ስም ካለ በአማርኛ ደብልቆ ቢናገሩ ቆንጆ ነው ፎሊክ አሲድን እናመሰግናለን ጋሽ በላይ እናመሰግናለን ፎሊክ አሲድ አቻ ትርጉም አለው እንዴ ዶክተር ጌታቸው በዚህ አጋጣሚ ምናልባት
ወደ ቫይታሚን ብንወስደው ስቲል ቫይታሚን B9 ይባላል። እሱም ቢሆን ደግሞ እንግሊዝኛ ነው እንግዲህ ምንም ግን ከሱ ይልቅ የሚገኝበትን ምግቦች መናገሩ የተሻለ ነው ብዬ አስባለሁ። እሺ እስቲ እንደው በዚሁ አጋጣሚ ጥቀስልን ዶክተር ያንተ ባግራውንድም ክሊኒካል ስለሆነ ጥሩ ነው። አሁን በፋብሪካ ደረጃ ምግብ የምናበለጽግበት ፎሌት ወይም ፎሊክ አሲድ የምንለው ሲንቴቲክ ነው፣ ሰው ሰራሽ ነው። ነገር ግን በተፈጥሮ ደግሞ የምናገኝባቸው የምግብ ዘሮች አሉ። በተለይ ይሄ አረንጓዴ የሆኑ የምግብ አይነቶች በጣም ደግሞ ደማቅ አረንጓዴ የሚባሉ ጎመንን ጨምሮ የተለያዩ የምግብ አይነቶች ላይ የሚገኝ ነው። ያው በአማርኛ ይሄ ፎሊክ አሲድ ወይም አዮዲን አቻ እንትኖች የሉትም፣ ያው የሳይንስ ቃሎች ስለሆኑ ማለት ነው። ስለዚህ አንደኛው ግሪን የሆኑ ወይም ደግሞ አረንጓዴ የሆኑ ደማቅ የሆኑ ምግቦች ላይ ይገኛል በብዛት። ሁለተኛው የፍሩቶች ላይ ይገኛል፣ እነ ብርቱካንን ጨምሮ ተመሳሳይ የሆኑ ላይ ይገኛል። ሁለተኛው ጥራጥሬዎች ላይ በተለይ ደግሞ ይሄ አተር እና ተመሳሳይ ጥራጥሬዎች ላይ ይገኛል፣ እንቁላል ላይ ይገኛል። እነዚህን ምግቦቹን የሚገኝበትን መለየቱ ጥሩ ነው ብዬ አስባለሁ። ነገር ግን አቻ የአማርኛ ቃል እኔ ሰምቼ አላውቅም። ድሮ ድሮ የነርቭ ዘንግ ክፍተትን ለመከላከል የሚረዳ ንጥረ ነገር ስለሆነ ፎሊክ አሲድ እንግዲህ አቻ ትርጉም የለውም፣ ግን ከጨው ጋር ስለሚመጣ ያው እዛ ውስጥ መጠቀም እንደሚያስፈልግ ነው። በዚሁ አጋጣሚ ሰዓታችን እየሄደ ስለሆነ አጠር አድርገን እንዲሁ በቀጣይ አሁን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጣም ትልቅ ነገር ሰርቷል። ፎሊክ አሲድን ከጨው ጋር ፎርቲፋይ በማድረግ አንዱ አተገባበሩ በቀጣይ ምን ሊሆን ይችላል፣ እንዴት ነው ሊኬድ የታሰበው የሚለውን ዶክተር ጌታቸው። በጣም ጥሩ። አተገባበሩ የሚሆነው አንደኛ ችግሩን መልስ የሚሰጠውን ንጥረ ነገር ለይተናል፣ ፎሊክ አሲድ ነው ብለናል። ይህም ደግሞ በምርምር ተረጋግጧል። ማህበረሰቡ ላይ በተሰራው ምርምር ተረጋግጦ መጠኑም ተለይቷል፣ አይነቱም ተለይቷል፣ እንዴት መሰጠት እንዳለበትም ተለይቷል። የተለየው ምንድነው? በጨው ከአዮዲን ጋር በማድረግ መስጠት ነው። ጨው ለምን እንደተመረጠ ቅድም መነሻንም በደንብ አስቀምጠሃል። ምክንያቱም ከ90% በላይ ተደራሽ ነው። እያንዳንዱ ማህበረሰብ ቤት ውስጥ የሚገኝ ምግብን ለማጣፈጥ የምንጠቀምበት ነው። ስለዚህ ምንድን ነው የምናደርገው? ስታንዳርዳይዝ እናደርጋለን። ስታንዳርዱን እናወጣለታለን። የኢትዮጵያ የስታንዳርድ ተቋም አለ። ስለዚህ በጤና ኢንዱስትሪ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ በመሆን ስታንዳርድ ይወጣለታል። ስታንዳርዱ ከወጣለት በኋላ ስታንዳርድ የሚወጣለት ምክንያት ቅድም ኤፍዲኤ ብለናል። የኢትዮጵያ የምግብና የመድኃኒት ምን አይነት በምንድን ነው ቁጥጥር የሚያደርጉ አንድ ጨው ላይ ምን ያህል ፎሊክ አሲድ አለ ብለን ስታንዳርድ ካላወጣንለት በስተቀር ሊቆጣጠረው ስለማይችል፣ ስለዚህ ስታንዳርዱ ከወጣ በኋላ የሚያመርቱ ፋብሪካዎች ኮሚኒኬት ከተደረጉ በኋላ ከተመረተ፣ ስለዚህ እያንዳንዱ ማህበረሰብ ቤት ውስጥ ከመድረስ አንጻር ከደረሰን በኋላ ተገቢውን አገልግሎት ከመስጠት አንጻር ቁጥጥሮች ይደረጋሉ። የተለያየ ቁጥጥሮች ይደረጋሉ። አንደኛ እኛ ነን በትክክል የተባለውን በተግባር ደግሞ ማለት ነው የተወሰነ ሰዎች ላይ ያለ ጥናት የሰራ ነው። በመላው ሀገሪቱ ውስጥ ከተበተነ በኋላ ጥቅም ከሰጠ በኋላ የተባለለትን ውጤት አምጥቷል ወይ፣ በሌላ አነጋገር የነርቭ ዘንግ ችግር ቀንሷል የሚለው ጥናቶች ይደረጋሉ። ግን ሎንጊቱዲናሊ ክትትል ይደረጋል። በጤናም ክትትል ይደረጋል፣ በኢንዱስትሪም ክትትል ይደረጋል። ምክንያቱም እያንዳንዱ አምራች ኢንዱስትሪ አንደኛ የተባለውን ያህል ፎሊክ አሲድ በጨው ላይ ስለመጨመሩ በትክክለኛው ታሽጎ ወደ ማህበረሰቡ ስለመሰረጫታቸው ማረጋገጥ ያስፈልጋል። ከሁሉም በላይ ግን ማህበረሰቡ ደግሞ አዲስ ምርት ስለሆነ የማስተማሩ ግንዛቤ የማስጨበጡ ቅድም እንዳልኩ አንዱ ማህበረሰብ ራሱ ነው ተቆጣጣሪ የሚሆነውና እንዴት አድርጎ ያለውን ነገር ለሚመለከተው ማድረስ እንዳለበት የምንቆጣጠርበት መንገዶች ናቸው ማለት ነው። ስለዚህ የስታንዳርድ ይወጣለታል። የቁጥጥር ተቋማቶች ስለዚህ ምርት በተገቢ መልኩ ያውቃሉ፣ ቁጥጥር ያደርጋሉ። በጎንዮሽ ደግሞ ጥናቶች ይደረጋሉ። በጣም ጥሩ። እንደው በዚሁ አጋጣሚ አደራ የምትለው ተቋማት ሲቪክ ሶሳይቲ እንዲሁም የምርምር ህብረተሰቡን ጭምር በዚሁ አጋጣሚ ካለ ዶክተር በዚሁ አጠቃለን ያንተን እንለፍ። በጣም ጥሩ። የመጀመሪያው የዚህ ባለቤት ማን ነው ብለን ካለን እኔ ነኝ። ምክንያቱም የኔ ባለቤት ወይም እኔ ራሴ ጨውን ከገበያ ገዝቼ
ነው የምጠቀመው። ለምሳሌ ቀጥዬ የሚወልድ ከሆነ ስለዚህ ጨው ውስጥ ያ ንጥረ ነገር መኖር አለመኖሩ እኔን ነው የሚያሳስበኝ ማለት ነው። እኔ ነው ስል አንድ የፋብሪካ ባለቤት፣ ፋብሪካ ውስጥ ያሉ ኢንዱስትሪ ባለሙያዎች፣ ተቆጣጣሪዎች እያንዳንዳችን ይመለከተናል። ለምንድን ነው የሚመለከተን? ማንም ከዚህ ችግር ነፃ ሊሆን የሚችል የለም ማለት ነው። የመጀመሪያው እኛ ዜጎች በተለያየ ቦታ ያለን፣ በተለይ ኢንዱስትሪ ላይ ያለ ነው፣ ነጋዴዎች፣ የምናሰራጭ ነጋዴዎች፣ በሪሰርች ላይ ያለን ሰዎች፣ በፖሊሲ ሜኪንግ ላይ ያለን ሰዎች ሁላችንም ይመለከተናል። ይህን የምልበት ዋናው ምክንያት የምንመገበው ምግብ የትም ቦታ ሊሆን ይችላል፣ ያ ንጥረ ነገር አለ ወይ የለም የምለው ሊያሳስበን ይገባል። ስለዚህ መገለጫው ምንድን ነው? አንድ እናት ያንን ንጥረ ነገር በተገቢው መልኩ ካልወሰደች የምንወልደው ሕፃን ልጅ ሳያውቅ ያለ ፍላጎቱ ችግር ኖሮበት ሊፈጠር ነው ማለት ነው። ስለዚህ የማይመለከተው አካል የለም ብዬ ነው የማስበው። መልካም፣ ሰዓታችን እያለቀ ነው። እንግዲህ አንዳንድ ደቂቃ ዶክተር ደበበና ዶክተር ማስረሻ አጠር ያለ ማጠቃለያ። እሺ፣ የአዮዲንን በተመለከተ አዮዲን ምንድን ነው ከምንል አሁን የአዮዲን ችግር ምንድን ነው ብንል ጎይተር የምንለው ነገር አንገት ላይ የሚያብጠው እሱን የምንከላከልበት እሱ በእጥረቱ በአዮዲን እጥረት የሚመጣ ነውና እሱን የምንከላከልበት ይሆናል። ሁለተኛ ፎሊክ አሲድ ምንድን ነው ጥቅሙ ስንል የነርቭ ዘንግ ክፍተት ብለን የምንጠቅሰው አለ። ግን ያ ምንድን ነው ብንል ምናልባት ህብረተሰባችን እንዲያውቀው እዚህ ጋር አካባቢ ጭንቅላታችን ላይ በውሃ የፈሳሽ ውሃ በመሙላት ጭንቅላታችን ትልቅ ሊሆን ይችላል። ከፊታችን አንጻር እነዚህ አይነት ነገር ምልክቶች የሚታዩ ሲኖር የፎሊክ አሲድ እጥረት እናያለን። በብዙ አካባቢ ውስጥ የምናያቸው ህጻናት ልጆች አሉ እንደዚህ የተጠቁ። ሁለተኛ እዚህ አካባቢ ጀርባቸው ላይ የዘንግ ክፍተት የምንለው እዚህ ጋር ነርቨስ ሲስተም እንትኖች አሉ፣ ይቋረጣሉ። በሁለተኛ ደረጃ ደግሞ እዚህም አካባቢ የሚያብጥ እብጠቶች አሉ፣ ፈሳሽ አኩሙሌት የሚያደርጉ ወይ ደግሞ ውሃ በማጠራቀም የሚይዙ ማለት ነው። ይህን ስናይ የፎሊክ አሲድ እጥረት ፎሊክ አሲድ ምንድነው ከምንልክ የፎሊክ አሲድ እጥረት በህብረተሰባችን ውስጥ ምን ያህል ከባድ እንደሆነ በየአመቱ ወደ 30 ሺህ ህጻናት በእንደዚህ አይነት ችግር ውስጥ እየተወለዱበት ያለው ነውና ይሄ የጨው በፎሊክ አሲድ የምናበለጸገው ለዚህ ነው ማለት ነው። የቅንጦት አይደለም፣ መሰረታዊ ነገር ነው። ይሄ ችግር ማጋ ነው የሚከሰተው ብንል በእኔ ልጅ ላይ ሊከሰት ይችላል፣ በጎረቤቴ ሊከሰት ይችላል፣ በሀብታም ሊከሰት፣ በድሃ ሊከሰት ይችላል፣ በተማረ ባልተማረ ቤተሰብ ውስጥ ሁሉ ሊከሰት ይችላል። ለምን? የአመጋገባችን ስርዓት ማለት ነው። ስለዚህ መንግስት እንደ መንግስት እየሄደበት ያለው ነገሮች አሉ። ለምሳሌ ምንድነው የሌማት ትሩፋት የምንላቸው መንግስት እያሰራበት ያለው ስራዎች ያንን ነገር ለማበልጸግ ነው እና የአረንጓዴ አሻራ ላይ አትክልትና ፍራፍሬን ከማብዛት አንጻር ነው። ከዛ በተጨማሪ በኢንዱስትሪ ደረጃ ለማበልጸግ አስፈላጊ ነው፣ ተደራሽ ነው በሚል ነውና የኛም እንደ ሚኒስትሪ ኦፍ ኢንዱስትሪና እንደ ምግብና መጠጥ ምርምርና ልማት ማዕከል እዚህ ላይ ኢንዱስትሪዎችን በማብቃት ይህን ምርት እንዲያመርቱ የምናስችልበት መንገድ ላይ ነው ያለነውና ያንንም ለማስረት ዝግጁ ነን ለማለት ነው። አመሰግናለሁ። ዶክተር ማስረሻ በመጨረሻው አጠር ያለች ባንዴ እጅግ በጣም አድርጌ አመሰግናለሁ። አንተንም እንግዲህ ቅድም እንደተባለው የነርቭ ዘንግ ክፍተት እዚህ ጤናው በቤቶ ላይም ብዙ ሰው አቅርቧል። በጣም በኢትዮጵያ በብዙ ክልሎች የትልቅ የህብረተሰብ ጤና ችግር ነው። ብዙ እናቶችን በዚህ የተጠቁ የምናውቃቸው አሉ ቅድም እንደተባለው። ስለዚህ በዋናነት የእኛም ዳታ የሚያሳየው በተለይ የነርቭ ዘንግ ክፍተት ብዙ አይነት መንስኤዎች አሉ ይባላል ግሎባሊ። ግን በዋናነት የፎሌት በደም ውስጥ በቂ ፎሌት ወይም ፎሊክ አሲድ ባለመኖር የሚከሰት መሆኑን አረጋግጠናል። በተለይ የአካባቢ እነዚህ የዘረመል ወይ ጄኔቲክ የምንላቸው ኮንትሪቢሽናቸው በጣም ትንሽ ነው። ስለዚህ በዋናነት ይህንን እየሰራን ያለ ነው። በተለይ ብዙ ነፍሰ ጡር እናቶች ቅድም እንደተባለው ታቅዶ አይደለም እርግዝና የሚደረግ። በእርግዝና ጊዜ ደግሞ ከምግብ የምንወስደው ፎሊክ አሲድ በቂ አይደለም። ምግብ ውስጥ ናቹራሊ ቅድም ዶክተር ጌታቸው እንደተናገረው ናቹራሊ ፎሊክ አሲድ አለ ወይም ፎሌት አለ። ግን ያ ፎሌት በቂ አይደለም በእርግዝና ለሚያስፈልገን። ከዚህም ባሻገር ምናልባት ወደፊት እንመጣበታለን፣ ፎሌት ለእርግዝና ብቻ አይደለም ለብዙ ሰዎች የሌሎች የጤና ጠቀሜታዎችም አሉ። ስለዚህም ከዚህም አንጻር በቀጣይ የጤና ሚኒስቴር የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዲሁም የኢንዱስትሪ ሚኒስቴር የሚሰጣቸውን የመረጃዎች በመከተል ህብረተሰቡ ያንን እንዲጠቀምና እንግዲህ መንግስት በሚሰጠው ዳይሬክሽን እንዲሄድ አሳስባለሁ። በዚሁ አበቃለሁ። አመሰግናለሁ።
ከልብ አመሰግናለሁ እንግዶቼ። ዶክተር ጌታቸው ቱለራ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ናቸው። ከልብ አመሰግናለሁ። እንዲሁም ዶክተር ማስረሻ ተሰማ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከፍተኛ ተመራማሪ ወይም ሲኒየር ተመራማሪ ናቸው። ዶክተር ደበበ ወርቁ ደግሞ ከኢትዮጵያ ኢንዱስትሪ ሚኒስቴር ከልብ አመሰግናለሁ። ሁላችሁም ለሰጣችሁኝ ሀሳብና አስተያየት። ተመልካቾቻችን የዛሬው የጤናው በቤቶ እንግዲህ ከዚህ ከፎሊክ አሲድ የበለጸገ ጨው ጋር በተያያዘ ነው ሰፋ ያለ ውይይት ያደረግነው። እንደምታዩት ትንሽ መልኩ ቀየር ያለ ነው። ይሄ እንግዲህ በቅርቡ ወደ ቤታችሁ ይመጣል። ይሄን በተመለከተ ነው ዛሬ ሰፋ ያለ ውይይት ያደረግነው። ይሄን በመጠቀማችሁ የምታገኙት በርካታ ጥቅሞች አሉ። ግን እንደ ነርቭ ዘንግ ክፍተት ያሉት ችግሮችን በመቅረፍ ረገድ ጉልህ ሚና ያለው ምርት ነው። ከዚህ በፊት አዮዲን ያለው ጨው አሁን ደግሞ ፎሊክ አሲድ ተጨምሮበት ይመጣል። ይህንን እንግዲህ በእናንተ በኩል በመጠቀም በመቆጣጠር ረገድ ኃላፊነት እንድትወስዱ በዚሁ አጋጣሚ ለማስታወስ እንወዳለን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነበርኩ ከመላው ስቱዲዮ ባለሙያዎች ጋር። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ጤና ይስጥልን። ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት በጽናት ለመታደስ የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት